እኔ ተማርኩት ነገር ኢትዮጵያ ከመጣው ጀምሮ ያስተዋልኩትና የታዘብኩት አንድ ነገር ቢኖር ከአቅራቢያ የነበሩ በጣም ብዙ ሰዎች ለኔ ክፉ የተመኙልኝ ሰዎች ነበሩ። ብቃትም የሌላቸው ዝም ብለው ደጋፊ ስላላቸው ብቻ አርቲስቶቻችን የሚበርስ አጥተው አይኑ መቆጥረው ነው መብራቱን ባይዘው በጣም ከማረም ነው። ብዙ የሚያማምሩ ልጆችን አተናቸዋል። ያሸዋ ረገዘች በምንዋ ነው የምታረግዘው? ያርግላት አንድ ልጇን ይዛ ከምትንቀጠቀጥ Ethiopian girl, very beautiful girl by the way. Yes, that's why I saw with very beautiful. Thank you. Bye bye. አበደ አረጃና ፊልኛል ለካሻለረን አው ተጣላገ ከዛ ገወጥ ጥቅም ለማግኘት በማሰብ ግንቦት 24 ዛሬ ግን በጉቺ ወንድም ላይ የሰራሽው ስራ ጥሩ አውቃለሁ። ተናደሽ እንግዲህ ሞጣ እኔ እንዳታዘኝ እሺ፣ አክብሬ አናግሬያለሁ፣ ጨርሻለሁ። በገባው ወጣ ቁጥር ሞጣዬ እያልኩ ለአንተ ነጠላ ዘፈን እንድዘፍንልህ እንዳትጠብቅ። ያጠፋው ወንድሜ ነው፣ ወደ ፍርድ ትጎዳለው። ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬም በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። ዛሬ እንግዲህ እስከ መጨረሻው አብራችሁኝ ከቆያችሁ ብዙ ነገር ትማራላችሁ። የሳምንቱ ምርጥ ቪዲዮ ማለት ትችላላችሁ። ስለ ሰዎች ደግነት፣ ስለ ሰዎች ክፋት ብዙ ነገር ትማራላችሁ። ብቻ እስከ መጨረሻው አብራችሁኝ ቆዩ። ሀሳብ አስተያየታችሁን ታጋሩኛላችሁ። አዳዲስ ቤተሰቦች ከመጣችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውንም ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን እንገባለን። በመጀመሪያ ከወንድማችን ከአዶናይ እንጀምራለን። ጥሩ የሆነች ምክር ሰጥቶናል፣ እሱ ላስደምጣችሁ። አንድ ነገር ነግራችኋለሁ። ንጹህ ልብ ያላቸው ሰዎች በጣም ጥቂት ናቸው እዚህ ዓለም ውስጥ። እኔ የተማርኩት ነገር ኢትዮጵያ ከመጣው ጀምሮ ያስተዋልኩትና የታዘብኩት አንድ ነገር ቢኖር ከአቅራቢያ የነበሩ በጣም ብዙ ሰዎች ለኔ ክፉ የተመኙልኝ ሰዎች ነበሩ። እኔ ያላየኋቸው ለምን መጥፎነት ይኖራል ብዬ ስላላሰብኩኝ፣ ሁሉም ሰው በራሴ ስለለካውኝ። ግን እንድትጠነቀቁ እፈልጋለሁ። እውነቴን ነው የምላችሁ። ልባቸው ላይ ቅናቻ ያደረባቸው ሰዎች አሉ፣ ጥላቻ ያደረባቸው ሰዎች አሉ። የእናንተ ውድቀት ቀን በቀን የሚጸልዩ ሰዎች አሉ። ለስኬታቸው እንደዛ ቢጸልዩ ኖሮ ሰማይ ይደርሱ ነበረ። እባካችሁ እሱ ነው እኮ ሰው ለሰው ውድቀት ከሚጥር በራሱ ለራሱ ስኬት ቢጥር ስኬታማ ይሆን ነበር። የራሱን ህይወት እንዲለወጥ አእምሮን ስራ ላይ ቢዚ ቢያደርግ ህይወቱ ይቀየራል። ያዙ እባካችሁ። ሁሉንም ሰው አትመኑ። ክብር ስጡ፣ ፍቅር ስጡ፣ ግን ደግሞ እወቁት። እኔ የአዶናይ ምክር መስማት ያው በሶሻል ሚዲያ ላይ የአደባባይ ላይፍ ስለሆነ መስማት በጣም ተገቢ ነው ብዬ አስባለሁኝ። አንድ ጥሩ እኮ አባባል አለችን እኮ፣ ሰውን ውደዱት እንጂ አትመኑት። ሰው ምን እያሰበ እንደሆነ በመከራ ነው የተማርኩት እኔ። በስንት ጉዳት ነው የተማርኩት። በስንት ወሬ በመስማት ነው የተማርኩት። ከኔ ጋር ሆኖ እያጎረሰኝ የነበረ እያቀፈኝ የነበረ ሰው አንተ እሱ እኮ በጣም የሚጠላ ስላንተ ክፉ የሚመኝ ሰው እኮ ነው ሲባል የሰማው ሰው ነኝ በጆሮዬ። እኔ አሁን እውነቴን ነው የምላችሁ። ልባችሁ ብቻ ንጹህ አድርጉ። ለሰው ክፉ አትመኙ። ግን ደግሞ የምታዩትና የምታምኑትን ሰው መለየት ይኖርባችኋል። እውነቴን ነው የምላችሁ። መልካም እየመሰሉ ሰው ምን እንደሚያስብ አታውቁትምና ግን መጥፎ የሚመኙ ያን ሰው ስኬት በተለይ በቅናት የሚደፋቸው ሰዎች አሉ። በእርግጥ እነሱ አእምሯቸው ጤነኛ አይደለም። አንድ ጤነኛ ሰው ስኬታማ ሆኖ ሲያይ ደስ ሊለው ነው የሚገባው። እናንተ ስኬታማ ስትሆኑ ደስ አይላችሁም? ይላቸዋል እኮ። ይሄ አእምሮ ላይ ከመስራት ጋር የተያዘ ነው። ግን ለማንኛውም እሰይ ማለት ጀምሩ ደግሞ የበለጠ ህይወታችሁ ሰላም ይገባል። እሰይ አንተ እንደዚህ ለምንድን ነው አሁን እሰይ ለምንድን ነው እንደዚህ የምትለብሰው? እሰይ ደጋርኩኝ። ለምንድን ነው ፀጉርክ እንደዚህ ሆነው? እሰይ ለምንድን ነው እንደዚህ የምትስቀው? እሰይ ህይወትክ ለምንድን ነው እንደዚህ ሆነው? እሰይ መልካም ነው። ራሳችንን ግን መጠበቅ አለብን። በተለይ ይሄ በዙሪያችን ያሉ ሰዎች ጠላት ከየትም አይመጣም። ወዳጅ በተለይ ብዙ ሰው ያላችሁ ብዙ ወዳጅ ያላችሁ ሰው እናንተ ወደ ጥሩ ስኬት እየተጓዛችሁ ከሆነ ማለት ነው ዞር ብላችሁ ቆም ብላችሁ ልታዩ ይገባል። አትመኑ፣ ሰውም በፍጹም አትመኑ። ሲጀመር ብዙ ጓደኛ አያስፈልግም። በተለይ ሲጀመር ማለት ነው ራሱ ላይ የሚሰራ ሰው ለስኬት ቅርብ የሆነ ሰው ጓደኛና ወሬ አያበዛም። ጓደኛ 2-3 በቂ ነው። ቤስት ጓደኛ ካገኛችሁ ማለት ሌላው ሁሉም ሰው በበዛ ቁጥር በቃ አሳሰውም እንደዛው ይለያያል። በመቀጠል ያው የዛሬ ሳምንት ጃኒ አምባሳደር ሆና ተሾማ ነበርና የሷ አምባሳደርነት በርካቶችን እያነጋገረና እያበሳጨ ነው ያለው። ለምን ይበሳጫል? እስኪ ቆይ ይሄ ላስደምጣችሁና የሚገርም ምላሽ አለ። እውቀትም ብቃትም የሌላቸው ዝም ብለው ደጋፊ ስላላቸው ብቻ
ምንም ኮርስ የማይጠይቅ ነገርን እያሰሩ ነው ያሉት። አርቲስቶቻችን የሚበሉት አጥተው የሚታከሙበት አጥተው ትላንትና ብዙ ስራ ሰርተው ለህዝቡ ያበረከቱ ጀግና የሚባሉ አርቲስቶች ዛሬ የቤት ኪራይ ተጨንቀው ያሉበት ዘመን ነው። አንድ ሰው እንኳን አንድ ትልቅ ካምፓኒ ያንን አርቲስት ከወደቀበት አንስቶ ስራ ሊያስ አሁን የጃኒ አምባሳደርነት ሌሎች ሰዎችንም ከቀደም ብያሳያችሁ ነበር። ያው ከቀና አስተሳሰብ አሁን አርቲስቶቻችን ይሄንን በግራ በኩል የምታዩትን ወንድማችን ትልቅ ሰው ነው፣ አርቲስት ነው፣ እምበለው አጥቻለሁ ብሏል። እውነት ነው። እንኳን አይደለም አርቲስቶቻችን ማንም ሰው ይሆን በዚህ ሰዓት ሊቸገር መሰረታዊ የሚባለውን ፍላጎትን በዚህ ዘመን በ21ኛው መቶ ክፍለ ዘመን ሊቸገር አይገባም ነበር፣ እንኳን እነዚህ ባለውለታ ሰዎች ቀርቶ ማለት። ግን ከጃኒ አምባሳደርነት ጋራ ምን አገናኘው? እኔ በቃ እስኪ መልስ የልተውና ምርጥ መልስ አለ፣ ቆይ ላስደምጣችሁ። ገዟሉ ለቤተሰቦቻቸው ለፍልፈው ፀሐይ በልቷቸው እንደ ፀሐይ ነው መቆጥረው ነው መብራቱን ባይዘው ማርያምን ነው። ብዙ የሚያማምሩ ልጆችን አተናቸዋል ገና ለጋ። እኔ በ14 እዚህ ሶሻል ሚዲያ ላይ ቲክቶክ ላይ አመታቸው ቤትና መኪና ምንም ማለት አይደለም። ለእናቷ ነው የገዛችው። አነዳምን አላወቀችበትም እንዴት እንደመጣ። በዚህ ላይ ተቃጥላ 24 ሰዓት ጊዜ ፈጅታ ነው ቲክቶክ ላይ የመጣው። ትልልቆቹ ገንዘብ መመንዘርና መስጠትና መከልከል እያወቁ እየተሳደቡም ሆነ ሌላም ነገር እያስተላለፉ እየቆዩ አሉ። እነሱ ልጆቻችን ግን ትንሽ ጥፋት አጥፍተዋል። የሚያጠፉትን ጥፋት ደግሞ ተው አይደለም የሚሉት። ሰማችሁ አይደለ? በነገራችን ላይ እነ ጃኒ ስንት አመት ብዙ አመት ከሆኗቸዋል አይደለ? ላይቭ ላይ ጊዜ የሚፈጅ ሰው ነው። እንቅልፍ አጥተው ስንት መከራ አይተው እሳት ነው የስክሪን ላይ እንደዚህ መቀመጥ ራሱ ማለት ነው። እሱ እንደዋዛ እንደቀላል ታይቶ እውቀት የሌላቸው ምናምን ማለት ቅድም ለያሽ የተናገረችውን ሰምታችኋት ከሆነ ትንሽ ይከብዳል። አለመናገር ይሻላል እኮ አይደል? አሁን ይሄንን ስለተናገረች የዛኛው አርቲስት ህይወት ይቀየራል ማለት አይደለም። ባጭሩ አንደኛ ከዘመኑ ጋር መሄድ አለበት፣ ሁሉም ነገር ከዘመኑ ጋር መሄድ አለበት። በቃ አለቀ። ሁለተኛ ያንድን ሰው ድካምና ልፋት እንደዚህ ዝቅ አድርጎ ማየት እኔ ተገቢ ነው ብዬ አላስብም። ለማንኛውም ትዝብታችሁን አጋሩኝ። ላይቭ ዩንት ቢ አላይቭ ኖ ከቤተሰቦቿ ተደብቃ ነው እንዴት እያደረገች ያለችው። እናንተ እንዴት እንደሮጠች አልገባችሁም፣ እንዴት እንደሳበችው እመቤት ስሙ ና አለች። የተፈለ ጎተተችው ማለት ነው። ቪዲዮ አለችው አለችው። እናስፈራራቸው እንዴት ነው የሚዘጋው? ቪዲዮ እየሰራው ሀግ ቪዲዮ ማለት ሀግ ቪዲዮን አበባ ይሰጡ ማለት አዳማ ነበረ። ከዛ ሀግ ቪዲዮ እየሰራሁኝ ለካ ሰውየው ሌላ ሚስት ምናምን ነገር አለው ማለት ነው ውጭ ሀገር። ከዛ ማርያምን እንጂ ምን ሚስት ሌላ ሚስት እዛ ቪዲዮ ላይ አበባ ሰጠሁት ለልጁ። ከዛ አበባ ሰጠሁትና ሰጣት። ቪዲዮ ላይ ገባ ልጁ ገልፍ እንዳለው ሰጣት። እሺ ተቀበልሽ። አዳማ ደግሞ ሌላ ቺክ ምናምን ይዞ ማለት ነው ገባሽ? እኔ ቪዲዮ ላይ ያስገባሁት አበደ አረጃን ያጥፊልኛል ለካሻ ነው አው ተጣላ ከዛ አጥፊልኝ። ወንዶች ወይ ተጠንቀቁ። እህቶች አሏቸው ሁለት ውጭ ሀገርም ሀገር ውስጥም መተዛዘብ ነው። ሁሉ ነገር ይጋለጣል አይደለ? የጊዜ ጉዳይ ነው እንጂ Ethiopian girl, very beautiful girl by the way. is it? So I saw with very beautiful. Thank you. Bye. Beautiful girl, Ethiopian girl. ፕሮሞት እያረኳችሁ ነው እናንተ አመስግኑ እስኪ ኮሜንት ላይ ፕሮሞት እያረኩ ቴንክ ዩ ጃኒ ብላችሁ ጻፉ። ፕሮሞት ስላረግሽ እናመሰግናለን። ጃኒ ዱባይ ተመችቷታል። በቃ እንግሊዘኛማ እንደ ጉድ እየጨመረ ነው። በጣም ነው የምናምረው። ባይዘው የኢትዮጵያ ሴት ተቀልሽ ተፈላጊ እንደሆነ ጌታ ምስክሬ ነው። እንደዚህ ብትዩ አታምኑ። ራስሽን ካላ ተፈላጊ እንደሆነ ታውቂያለሽ ወይ? የአበሻ ሴት ተፈላጊ ነች። ራስሽ ካልወደድሽ እና ማን እንደወድሽ ነው የምትጠብቂው?
መጀመሪያ ራስሽን ከመውደድ ነው የምትጀምሪው። ገባ ደግሞ ኦፍ ኮርስ በጣም የታወቀልን ነው። በጣም ብዙ ጊዜ ተወዳጅ ነኝ። ሀበሻ ነው ሀበሻ ግን እሺ ወጆችን ታምራላችሁ። ሀበሻ ሳይዝ እፈራለሁ። እንደዚህ ብዙ ነው የማወራው። ታቀብሽኮ እፈራለሁ። አንድ ሀበሻ አገኘንና ከዛ ሳቀ ማለት ነው እንትን ወንዶችም እናምናለን። አሁን ወደ ዕለቱ እጅግ በጣም አነጋጋሪ ቪዲዮ እንገባለን። የጉቺ ወንድም እንግዲህ ከስርቆት ጋር በተያያዘ ታስሯል። ሄለን እንግዲህ አጋልጣዋለች ምናምን የተባለ መረጃ አለና ከሱ ጋር በተያያዘ በርካቶች እየተነጋገሩበት ያለ ነው። ጥቅም ለማግኘት በማሰብ ግንቦት 24 ቀን ምናምን 2018 ዓመተ ምህረት ላይ ከሌሊቱ 9 ሰዓት ከ25 ከ30 እንኳን አይደለም ከ25 26 እንኳን አይደለም። አሁን ይሄ ወንጀል የፈጸመበት የተባለውን ነው። ወንጀለኛ ሰው ሲሆን አደባባይ ላይ ቲክቶክ ሶሻል ሚዲያ ላይ አወጣችሁ የሷ እጅ ያለበት ነው እየተባለ የሚገኘው። ሲጀመር እኔ አሁን አንድ ቆይ የኔን ሐሳብ ልተውና ፖሊስ ምን አለ የሚለውን ደግሞ ላስደምጣችሁ። ስለ ጉቺ ወንድ በለጠ የተባለው ተከሳሽ ይሄ የጉቺ ወንድ መሰረተ ልማት በተደጋጋሚ ጊዜ ስርቆት ይፈጸምባቸዋል። ያው በተደጋጋሚ ጊዜ ለህግ እያቀረብን ነበረ። በዚህ ሌሊት ላይ ጨለማን ተገን በማድረግ በአካባቢው ላይ መንቀሳቀስ ፖሊስም ደፈጣ ስራዎችን ሌላም ተልእኮ ነበረው ከምርጫው ጋር ተያይዞ ያው መሰረተ ልማትም ትኩረት የምንሰጥበት ማንደራደርበት ስለሆነ ምርጫውንም ከጎን ለጎን እያካሄድን ሌሎች ስርቆቶችም እንዳይፈጸሙ ደፈጣ በማድረግ ይሄን ተከሳሽ ሌሊት ላይ 9 ሰዓት በግምት ይሆናል ኬብል ያገመዶች ምናልባት ያው በኤግዚቢት የተያዙም አሉ። ባጭሩ የጉቺ ወንድም ይሄንን ኬብል ሰረቀ። ከዛ ሄለን ሶሻል ሚዲያው ላይ ይዛው ወጣች። እኔ ያልገባኝ ነገር ወንጀለኛ ነው። ወንጀለኛን ደግሞ እንኳን ከሀገር ውጭ ያለው ሰው ፖሊስ ነው አይደለ አጣርቶ የሚደርስበት። ሶሻል ሚዲያ ላይ ይዘን መውጣት ምን አስፈለገ የሚል አንደኛው ነው። ባይዘው ያልሰበ የተፈጠረው ተፈጥሮ ሊያጠፋው ወንድሜ ነው። ወደ ፍርድ ህግ ጎዳናው ወደ ፍርድ ይሄዳል። አፍቷል ወንጀለኛ ከሆነ ወደ ህግ ይሄዳል ብላለች። እንዴት ነው አሁን የጉቺ ወንድም በ10 ቀን ውስጥ በተያዘ በ10 ቀን ውስጥ 5 ዓመት ጽኑ እስራት ተፈርዶበታል? ምን አይነት ህግ ነው እንደዚህ የሚያፈጥነው? ሴት የተደፈረ በ5 ዓመት እንኳን አይፈርዱም። የእንትን አሁን ስለ ፍርዱ የሚመለከተን የለም፣ ፍርድ ቤት ነው የሚወስነው። ግን ከሄለን ጋር ያለው ነገር በርካቶችን ያበሳጫል። ቤተሰብ ወይንም ወንድም ስተት አመል ሄለንን መታሰር አለባት ወይ ዲፖርት መደረግ አለባት የሚል ህልምና ቅዠት እያስጨነቀሽ ስላለ ያንን ህልምሽና ቅዠትሽን እውን ለማድረግ ስትይ ፖለቲካ ውስጥ እንዳትገቢ። አሁን ቤተሰብ አማራ ስለሆኑ እሷ ኦሮሞ ስለሆነች አስያዘች ብለሽ አንቺ እኔ ላይ ነው አለ ትኩረት ያደረግሽው። ያልገባሽ ነገር ግን አሁንም ድሬዳዋ ላይ አማራ ጠል መንግስት እንዳለ ራስሽ እየተናገርሽ በጣም ተጠንቀቂ። እሺ በጣም ተጠንቀቂ። ጉቺ ወንድሜን አስያዘችብኝ ነው። አሁን እዚህ ጋር ጉቺ የምትመለከቷት ሄለን ወንድሜን አስይዛብኛለች ሶሻል ሚዲያ ላይ ነው የምትለው። እስኪ እንሞጣ ቀራኒው ምን አሉ ደግሞ እንስማቸው እስኪ። ይቅርታ በይ የምመክርሽ ምክር እንደ ወንድምነት ያረግሽ ሁሉ ስህተት እንደነበር ኦሬዲ ብለሻል። ጉቺንን ተረጋገጭ። ለሄለን ወንድሟን ማንሳትሽን ገብተሽ ትናንት ሰው ሲመጣ ያው አዋርዳይ ስለነበር በዚያ ስሜታዊኛ ነው ይቅርታ ብለሽ ይቅርታ። እናትና አባቶች ይሰማሉ፣ ሰው ይሳሳታል። ግን ከዚህ በኋላ ታማኝነት የሚኖርሽ አይመስልም።
የሰማነው ህዝቡ ነው። ውሸት አልናገርም። ነበራችሁ እዚያ። እኔ ግን እዚህ ላይቭ ላይ ነበርኩ። አልሰማም። ያ ሁሉ ተቆራርጦ ነው የተላከልኝ። ሻክ ነው ያደረኩት። እንደነዚህ አይነት ሰዎች ነው እንደ ስንቆም የነበረው ብዬ ራሴን ታዘብኩ። ስተሰርቻለሁ። ከእንትና ከወርቁ ጋር በተያዘ ሄለን እንትን ስትል ከጎኗ ቆሞ ነበር ሞጣ ማለት ነው። ውድቀት እኔ አልደሰትም። ሚስቱና እሱ ተመካክረው በሚያደርጉት ልጆቹን አልደሰትም። ባረጋ በከበደ ህፃናት ልጆች በተመስገን ጥሩ ነው። ሚስት ነው አልደሰትም። አሁን የተመስገን ሴት ሚስቱ ሞተች ቢባል መደሰት አለብን? የለም። አሁን ምን መሰላችሁ ሶሻል ሚዲያ ሁለት ሰዎች እርስ በርሳቸው ይጣላሉ። ሄለን ባለፈው ከወርቁ ጋር በተያዘ የሆነ እንደ ሶሻል ሚዲያው ላይ መነጋገሪያ ሲሆን ምንድነው የተፈጠረችው ጉቺ የምትባለው ዲፖርት እንድትደረግ ምናምን ነገር አለ አይደለ? እርስ በርሳቸው የማይስማሙ ሰዎች ይነጋገራሉ። ከዛ ሄለን ደግሞ የጉቺ ወንድም እዚህ ኢትዮጵያ ውስጥ የሆነ ችግር ሲፈጠር እሱን ይዛው ሶሻል ሚዲያ ላይ ወጣች። አሁን ችግሩ ምንድነው? ሁለቶቹ እርስ በርሳቸው መነጋገር ይችላሉ። ሌላ ሰርድ ፓርቲ የማይመለከተው ወንድሟን ሌላ ሰው ነው ከሷ ጋር ላይተዋወቅ ይችላል ከሄለን ጋር። ይሄን ለምንድነው የተፈጠረው የሚለው ነው አሁን ዋናው ችግር። ከሞጣ ንግግር ሊጨምርላችሁ። ዛሬ ግን በጉቺ ወንድም ላይ የሰራሽው ስራ ጥሩ አውቃለሁ። ተናደሽ አንቺስ ታለቅሽ አይቻልም። ጉቺን ነው መጠራረግ እኮ ያለብሽ። ጉቺን ነው መግጠም ያለብሽ። እናቷ ምን አረጉን? ጉቺን ነው ጋስታላ እኮ እናቷ አላነካው። እኔ ጋስታላ አባቷ አላነካው። ለምን ነካቸዋል? ትልቅ ሰዎች ናቸው። ምንም ይሁኑ ምንም ተፋተው ይኑሩ። ሰው ይፋታል፣ ሊከሰስ ይችላል፣ ወሬም ሊሆን ይችላል። ሰው ሴታፕ ሊያደርገው ይችላል። አማራ ስለሆነ ሊሆን ይችላል። ዩኒቨርሲቲ መምህር ነበር ምናምን የወጣት ነው። ልጆች አሉት። ስራ ቆሟል። ብዙ ስራ ይሰራ ነበር። አንደኛው ብቻ ነው የሚሰራ። ብዙ ክፉ አልብሏል ቤተሰቡ። ሴታፕ ቢሆንስ ቢሰራውስ ወጣቶች ያደርጉ የለም። የወደቀ ነገር ካገኙ በኪሎ ይሸጣል። ርቦት ሊሆን ይችላል፣ አመድ ሊሆን ይችላል። እሱም እኛ የምናውቀው ነገር የለውም። ከሌላ ነገር ጋር እየተያዘ ነው። በሚገርም ሁኔታ አሁን ለተናገረው ሄለን ምላሽ ሰጥታለች። ቆይ ላስደምጣችሁ። ከእንግዲህ ሞጣ እኔን እንዳታዘኝ እሺ። አክብሬ አናግሬያለሁ፣ ጨርሻለሁ። በገባው በወጣ ቁጥር ሞጣዬ እያልኩ ላንተ ነጠላ ዘፈን እንድዘፍንልን እንዳትጠብቅ። ገብቷል? እንዳትጠብቅ። በገባው በወጣ ቁጥር ስለእናንተ ነጠላ ዘፈን እንደዘፈን ነው የምትፈልጉት። ሞጣ ያው ይቅርታ መጠየቅ አለብሽ፣ ያደረግሽው ነገር ትክክል አይደለሽም ሲላት ነበር ቀደም ያለው ቪዲዮ ላይ እንደሰማችሁት። አሁን እሷ ያሰጣችሁ ምላሽ አንድ ጊዜ ለራሳችሁ ማውራት የምትፈልጉ ከሆነ እንደ አልበም አሳተማችሁ ጆራችሁ ላይ በሄድሴን መስማት ትችላላችሁ። ሳራን እንደዚህ አድርገሽ ማሬ እንደዚህ አድርገሽ እኔ የበደልኩትና ያልበደልኩትን ሰው እኔ ነኝ የማውቀው፣ እናንተ አይደለም የምትነግሩኝ። እስከምን ደረጃ ለሆነ ሰው መመለስ እንዳለብኝ እኔ ነኝ ከህሊና የገማው ነው። ገብቶቻል? በእኔ ሳምባ እናንተ አይደለም የምትተነፍሱት። ለማንኛውም ሰው ተበድልኩ ነው ይችላል። ከዛችኛው ልጅ ጋር ከጣልታ ሊሆን ይችላል። ግን እኔ ፐርሰናሊ አንድን ሰው ከናንተ መካከል ታስቀይማችሁና ከናንተ ጋር ሆነ ጥል ቢኖረኝ የኔን ወንድም ወይም የኔን እህት ምንም በማያውቀው ነገር ስለመጉዳት ታፈልጋላችሁ? ዛት ፌር ራሽናል። ከወርቁ ጋር በተያዘ ያለውን ክስ ደግሞ የሚገርም ላይ ሰጣለች። አጋቼ ፍቅር ይዞኛል። ይኸውልህ እሱ ወርቁን እንግዲህ ቅርታ ብላለች ከዚህ ቀደም። አሁን ደግሞ ከሱ ፍቅር ይዘኛል ብላለች። ያዋጣን እንደ ይሄ ነገር ጋይዝ እሱ ደውሴ ይዞ ነው የሚዞረው። እኔ ደግሞ በፍቅሩ ሰው ገደለ የሚል አንቺ ደግሞ ፍቅር ሄዳል። እስቲ ፍርድ ቤት ምን እንደሚያሸንፍ እናያለን። ፍቅር ወይስ ስሙታ? እንደው ፍርድ ቤት ውስጥ ምን እንደሚያሸንፍ ማየት ፈልጋለሁ። ለዛ ጠበቃ አዋጡልኝ ጋይስ። ፍቅር ይዞኛል ልትል ነው ፍርድ ቤት ሄዳ። ይሄ ነገር ያስገዳል። እኔ አንድ ቪዲዮ ላይ ሁለት ነገር አየኝ፣ ጥላቻም ፍቅርም። የራስም በፍቅር የሌላ ሰው ሲሆን ጥላቻ አይደለም። ባለቤቷ ካጋቻችሁ ታግታችሁ ለካ አታውቁም ጋይስ። ካጋቼ ነው እንትን ያዘ። ይደውላል አይደውልም እያልኩ ደውል እንዴ እያልኩኝ
አይኑን ዝም ብያለሁ። ቴሌፎን ጠብቃለሁ። ማሰላስለው እንደዛ ነው ሳልፍ ምን ተሰማች? ሀሳባችሁን ኮሜንት ላይ አጋሩኝ። ለማንኛውም በዛሬው ቪዲዮ ብዙ ነገር እንደታዘባችሁ ተስፋ አድርጋለሁ። ሰብስክራይብ ያላደረጋችሁ ታይ ቪዲዮ እንደዚህ በየለቱ ፖስት ስለማደርግ ሰብስክራይብ አድርጉ። ቪዲዮውን ላይክ ያደረጋችሁ ስትወጡ ቪዲዮውን ላይክ ሳታደርጉ እንዳትወጡ። ሀሳብ አስተያየት መስጠት እንዳይረሳ። በሌላው ታይ ቪዲዮ እስከምንገናኝ ድረስ እጅግ አድርጌ ነው የምወዳችሁ። ቻው